እንድታስረዳኝ ልክ የሆነች አይመስልም። አይ አይደለም እንድታስረዳኝ ፈልጋለሁ። አይ ምን ምንም አላውቅም። እኔ ነኝ የደወልኩልህ እኮ አንቺ ፍለጋ እኮ ነው የመጣሁት እኮ። እና ታዲያ ከሴት ጋር ምን ታደርጋለህ? ወደዚህ ጋር የመጣሁት እኮ አንቺ ፍለጋ ነው። በጉጉት ስንጠብቀው የነበረው ቪዲዮ ተለቋል ማለት ነው። እኔ ይሄንን አልጠበቅኩም። የምሬን ነው የምላችሁ፣ እንዲህ አልጠበቅኩም በጭራሽ ማለት ነው። እኔ እንደ ዛሬም ተሸውጀም አላቅም ቤተሰቦቼ። ዛሬ ማለት ነው ዛሬ እኔ ሀይሚን በቃ ከሀይሚ ይሄን አልጠብቅም። ምን እንደምላችሁ አላቅም። ስለ ሀይሚ እምለዋለኝ የጨረቃ ቤተሰቦች በትህትና እንድታዳምጡኝ እጠይቃለሁ ማለት ነው። የምሬን ነው ሙላችሁ። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንዴት ናችሁ? ቪዲዮን ስትጀምሩ በላይክ ጀምሩ፣ ሰብስክራይብም አድርጉ። እንግዲህ ሀይሚዬንም ቡራንም አይተናል በአንድ ላይ ማለት ነው። እና እንግዲህ ይሄንን ከሀይሚ ያልጠብቅም ነው ያልኳችሁ አይደለ? ከሀይሚ ያልጠብቅም ነው ያልኳችሁ አይደለ? ኧረ በስመ አብ እኔ ምን ልበል በቃ እንዴ! ምን አይነት ረቂቅ ሴት ናት ሀይሜ! ግን ምን አይነት ጀግና ሴት ናት! የመሬን ነው የምላችሁ። ይሄን ያልኩበትን ዘረዝርላችኋለሁ። ምን አይነት ጀግና ሴት ናት! ምን አይነት ረቂቅ ሴት ናት! ምን አይነት እንዴት ነው ከእድሜዋ በላይ ቆይ እንቅልፋተኛ እንዴት ነው የምታስብ? ምን አይነት ቅን ናት! ምን አይነት ሰው ናት! ምን አይነት ልባም ሴት ናት! ቡራ እንዴት ነው የታደለው! የምሬን ነው የምላችሁ። እኔ ስለ ሀይሚ በምን አፌ ላውራ? በቃ አፍ የለኝም የምር። እንግዲህ ቪዲዮን አይታችሁታል። አሁን እኔ ቡራ ዛሬ ተጨንቋል፣ አስጨንቀዋለች። ቡራዬ ደግሞ የኛ ጀግና ሁሌም እንዳኮራህን ነው። ታማኝነት እኮ ብሩክ ማለት ነው። በቃ ምን ልበላችሁ እኔ እንጃ። እኔ ብዙ ሰው ያለው እንደ ቡራ ግን በቃ ልዩ ሰው ታማኝ። በቃ አንድ ነገር እንኳን እንዴት ነው በቃ ለታማኝነቱ ተሳስቶ የሚናገረው ነገር እንኳን የለም ማለት ነው። ቢያንስ አንድ ሰው እኮ በከባድ ፈተና ሲፈተን በቃ ያን ሰው አሁን ይችልሽ ሊያስቀይማት ይችላል። ለምን እንዴት ነው ባላሰበው መንገድ ስለመጣችበት እንደዚህ ስትለው ሊያስቀይማት ይችላል፣ ነገር ሌላ ሰው ማለት ነው። ነገር ግን ቡራ እሷንም ሳያስቀይም ከታማኝነትም አንዲት ነገር ሽርፍርፍ ያለች ነገር ሳይጎል ታማኝነቱን እንደዚህ ፈተናውን በሙሉ ልብነት በማለፉ ደስ አይልም? ሁሌም እንዳኮራን ማለት ነው። ብሩክ በአንደኛ ነው ፈተናውን የወጣው በአንደኝነት። ዋው! የምር ሀይሜ ራሱ እድለኛ ነሽ። እንዲህ አይነት ልበ ሙሉ በቃ አይን የለኝም ከሀይሚ ሌላ ማይበት ያለው እውነቱን ነው። በቃ የምሬን ነው የምላችሁ። ሀይሚን ደግሞ ጀግና ናት፣ ጎበዝ ናት፣ ታታሪ ናት። ለስራ ያላትን ነገር እኔ በምን ላድንቃት? እኔ አሁን ብሩክን አስጨንቀዋለች። ያኔ ፈታኝ ነው ፈተናው በጣም ማለት ነው። ነገር ግን ከዚህ የበለጠ በጣም ጎልቶ የታየ ነገር ቢኖር ምንድን ነው? ሀይሚ ሐዋሳ ሄዳለች አይደል? እንዴት 2 ቪዲዮ ሐዋሳ ከመሄዷ በፊት 2 ቪዲዮ ሰርታ ሄደች? ምክንያቱም ትናንት በሷ ተፖሰተ። ዛሬ ቡራ ብቻውን ላይመጣ ይችላል። አንደኛ ስራ ነው፣ ስራ ቢዚ ነው፣ የወንድሙ መልስ ነው። ስለዚህ ለምን በሱ ቻናልስ የሚፖሰት ቪዲዮ አልሰራም ብላ እንግዲህ ጊዜዋን እንደምንም አብቃቅታ እንደምንም ብላ አጣባም ሆነ ምንም ብላ ተሰቅላም ተቆርጣም ምንም ብላ 2 ቪዲዮ ሰርታ ሄደች። ታዲያ እንዲህ አይነት ሴት ቡራስ በማግኘቱ እጥፍ የታደለ ነው። የመሬን ነው የምላችሁ። በጣም ልባም ሴት በቃ ማለት ለስራ ያላት ተነሳሽነት፣ ለማደግ ያላት ፍላጎት እስኪ አስቡት። አሁን ሐዋሳ ለመሄድ ትናንት አንድ ቪዲዮ ተለቋል በሷ ቤት አይደለ? አሁን ለቡራ እስዩት ብቻውን እንዴት ይመጣል? የሚፖሰት ቪዲዮ ስራ ነው፣ ቢዚ ነው፣ ላይሆንለት ይችላል። እኔ ከሌለው ላይመጣ ይችላል። ስለዚህ ብላ በዚያውም ልፈት ነው ብላ ይሄን ቪዲዮ መስራቷ ሀይሚን ታዲያ ምን ቃል ይገልጻታል? እኔ ቃል የለኝም። በቃ የምገልጽበት ሀይሚን የምሬን ነው ምላቸው። ሁሌም ጀግና ናት፣ ሁሌም ልባም ሴት ናት፣ ሁሌም በቃ ረቂቅ ነች።
እኔ የምገልጽበት ቃል የለኝም። ሀይሚን ማለት ነው። የመሬን ነው የምላችሁ። ሀይሚንና ቡራን በማወቄ በስማ የማገኘው ትምህርት እኔ እንጃ ምን ልበላችሁ። የመሬን ነው የምላችሁ። በጣም ቡራ ራሱ ሲያኮራ ንግግሩ፣ ይቅርታ አድርጊልኝ፣ ምንም እኔ አንቺን አላቅሽም፣ እንደ ሰው እንደ ሰው ስለሆንሽ ሴት ስለሆንሽ አክብሬ ቆሜ እያወራውሽ ነው። ነገር ግን ይቅርታ አድርጊልኝ፣ እኔ አንቺን አላቅሽም። አንቺ ለእኔ አስበሽ ለመንከባከብ አስበሽ ከሆነ ተሳስተሻል ነው። ብዙ የሚንከባክበኛል። ሀይሚ ምን ታደርግልሃለች ትቅርበት ስትለው ምን ችግር አለው ስትለው እንዴት ነው ችግር የማይኖረው? በጣም ብዙ ችግር አለው። እኔ የሀይሚን ያክል እኔ ባልሆንም እንከባከባለሁ ስትለው ሲጀመር ሀይሚን ኮምፔር እንድታረጊ አልፈቅድልሽም። ዋው እንዲህ ነው በቃ። የምሬ ነው የምላቸው። እኔ በሀይሚና በብሩክ አንድ ላይ መሆን አንድነታቸው እንደዚህ ሲጠነክር የምር ነው የምላችሁ። እንደዚህ ተጉዘው በፍቅር ፍቅራቸውን አድምቀው ያሰቡት ተሳክቶላቸው ያችን ደግሞ በጣም ሁላችን ምንናፍቃትን ተጋብተው አንድ ጎጆ አንድ ቤት ሆነው ልጅ ወልደው ስታዩ ደስ አይላችሁ? የጨረቃ ቤተሰቦች፣ እኔ ያንን ቀን በጣም በጉጉት ነው የምናፍቀው። እንደሚሆን ደግሞ ተስፋ አለኝ ከፈጣሪ ጋር ማለት ነው። እና የምር እኔ በቃ ገርሞኝ ተገርሜ እኔ ምን ቃል ነው ያጣውለት። ሀይሚ ትለያለች። ጀግና የምንላት ልባም ሴት ናት የምንላት በቃ ምን ልበላችሁ ስማርት ናት የምንላት በምክንያት ነው። የምሬን ነው ምላችሁ። አሁን ትናንትና ሌላ ሰው ቢሆን በቃ አንድ ቪዲዮ ሰራች ለመሄዷን ለመናገር ለቡራም ለመናገር ከዚያ ዝግጅቷን ተዘጋጅታ መሄድ ነበር። ግን ደግሞ ቡራ ለዚህ ጋር በቃ ግማሽ እንዴት ነው የግራ ጎኗ ግማሽ አካሏ እንትና ሐዋሳ ቢሄድ ግማሽ ጎኗ ደግሞ እዚህ ነው። ሰው እንደምንም ተጨናንቃ ቪዲዮ ሰርታ ዛሬ ይፖሰታል። አያችሁ፣ እንዲህ ነው በቃ አንድ ማለት እንዲህ ነው። ሀይሚና ቡራ አንድነታቸውን ከዚህ በላይ በምን ያሳዩና በቃላት እንደሌለው መጥተው ሚዲያ ላይ መናገራቸው። ኧረ ጎበዝ ናቸው። እንዲሁም እናንተ የምን ቡራም ቆፍጠን ያለ ወንድ ደስ የሚል ቀብራራው ለወሬ ቦታ የማይሰጥ ቼክም የማያደርግ የበር ነው ብላቸው እና ሀይሚ ደግሞ ቆንጅዬ ምርጥ ንግስቷ ማለት ነው፣ የቡራ ንግስት። እኔ ዛሬ በቃ የምር በጣም ደስ ብሎኛል። ማለት ቃላት ባገኝ ከዚህ በላይ ቃላት ባገኝ እነሱን የምገልጽበት ቃላት ባገኝ እገልጻለሁ። ግን ምንም እነሱን የምገልጽበት ቃል አጥቻለሁ የምር። ሀይሚ እኔ እንጃ እንዴት እንደምታስብ ብቻ። ግን ፈጣሪ እኔ ምን ልበል ከሰው ምላስ ከሰው አይን ይጠብቃችሁ ሁለታችሁንም ማለት ነው። የስራ ሰው ስማርት በቃ እንዴት ነው ለዛሬ ለሚፖሰት አስባ ቪዲዮ ሰርታ ሐዋሳ የገባች ጎበዟ ታታሪዋ ዋው! የምር ብሩክ ደግሞ ፈተናውን በሚገባ በአንደኝነት ነው የተወጣው። ታማኝነቱ እኮ ነው በቃ ብሩክ የምር ታማኝነቱ ለሀይሚ ያለው ታማኝ ብሩክ ዋው! ሁሉን ነገር አሟልቶ የሰጠው የምሬን ነው የምላችሁ። ሰውን አያስከፋ። አሁን ይችልሽ መታ በመሀል አጨለለችው አይደል? ምንም ባልጠበቀው መንገድ አላስከፋትም እኮ ደንበርም አልተጋፋም። ይቅርታ አድርግልኝና ልሄድ ነው ያላት። በቃ አክብሬሽ አውርቼሻለሁ ይቅርታ አድርግ። ምንም የማያውቃት ማለት ነው። ለመጀመሪያ ጊዜ ያገኛትን ሰው እንደዚህ በትትና አውርቶ ይቅርታ አድርጊልኝ፣ ስለ ሀይሚ ምንም እንድትኝ አልፈልግም፣ ኮምፔር እንድታረጊያትም አልፈልግም፣ አልፈቅድልሽም ነው ያላት ማለት ነው። በ4 ነጥብ ዋው! የምር ትለያላችሁ። ሀይሚና ቡራ ትለያላችሁ። የምሬን ነው ብላችሁ የሚዲያው ድምቀት አንደኛዎች ማለት ነው። በቃ እኔ እንጃ ለእናንተ ቃል የለኝም። ብቻ ግን ሁሌም እንደምለው ፈጣሪ ያሰባችሁት ተሳክቶ ቡራም የእናቱ ያሰበው ቃል የገባላት እናቱን ለመለወጥ ብዙ ነገር ያሰበው ይኖራል። ሀይሚዬም ትምህርቷን ተምራ ጨርሳ የሁለታችሁም ሀሳብ ተሳክቶ ስኬታችሁ ተሟልቶ አንድ ቀን አንድ ቤት ሆናችሁ ደግሞ በቃ አለ አይደለ ቪዲዮ እንደዚህ የምትሰሩበት ተጋብታችሁ ምናምን ወይም 3 ሆናችሁ ማለት ነው አንድ ልጅ ወልዳችሁ የምናይበትን ቀን ያሳየን እላለሁ። ይሄን ነው የምለው እኔ የምሬን ነው የምላችሁ። እና እኔ እናንተን በማወቄ በጣም ደስተኛ ነኝ። ከእናንተ በጣም ብዙ ትምህርት ነው የምወስደው። የምሬን ነው የምላችሁ በጣም ማለት ነው። ከሀይሜና ከቡራ ፍቅርን ትማራላችሁ። ምን አይነት በቃ ማለት በቃ እንዴት ነው? ከሀይሚ ምን ትማራላችሁ? ከቡራ ምን ትማራላችሁ? የቡራ ትትን ነው ነገሮችን በቃ ማለት
አያካብድም። ቀለል አድርጎ ነው የሚተዋቸው። መሆን ላለበት ደግሞ ላመነበት ነገር እንዴት ነው ወደ ኋላ አይልም፣ ያደርገዋል። በማውራት ሳይሆን በተግባር ያሳያል ማለት ነው። ሀይሚ ደግሞ በቃ ዋው፣ እሷ ራሱ ደስ ብሏታል። ፈተናውን ስላለፍክ ደስ ብሎኛል። በቃ ይሄንን የመጨረሻ ቪዲዮ ነው እንደው አልፋታም ብላ ነው ሰርታ ሄደችው። ጎበዝ ነሽ ሀይሚ፣ የምር ሳላደንቅሽ አላልፍም። በጣም ማለት ነው። ቃል የሚገልጽሽ ቢሆን አንቺን እኔ እንጃ አላቅም። ብቻ ግን ፈጣሪ በሰላም ይመልስሽ። ቦራም እንግዲህ ዛሬ ዝግጅትን ይጨርሳል። ደስ ብሎኛል የምር።